በራያ አላማጣ መስመር ሌላ አዲስ ወታደራዊ ፍጥጫ ከባንክ ከትራንስፖርትና ከስልክ መቋረጥ ጋር ተያይዞ ተከሰተ። ህዝቡ ደህንነቱን ፍለጋ እንደገና ወደ ቆቦ ከተማ እንዲሁም አካባቢዋን በስፋት በመሰደድ ላይ ይገኛል። በሌላ በኩል ደግሞ ከመቀሌ ጦርነቱ በአስቸኳይ ይቁም፣ ቀጠናው ወደ አዲስ አውዳሚ እሳት እንዳይገባ የሚል አጣዳፊ የሰላም ጥሪ ተሰምቷል። ወደ ዛሬው ትንተና ርዕሳችን ከመግባታችን በፊት ይህ አዳዲስ እውነተኛና አነጋጋሪ መረጃ ሌሎችን በፍጥነት እንዲደርስ መረጃውን ላይክ በማድረግ ጀምሩ። የቻናላችን አዲስ ከሆናችሁ ደግሞ አሁኑ ሰብስክራይብ በማድረግ በየቀኑ የሚወጡ አዳዲስ አነጋጋሪ መረጃዎች እንዲደርሳችሁ ያድርጉ። ዛሬ በዝርዝር የምንመለከተው ሁለት አበይት ጉዳዮች አሉ። የመጀመሪያው በራያ አላማጣ መስመር የተቀሰቀሰው አዲስ ወታደራዊ ፍጥጫ የህወሓት ኃይሎች ሰፊ የሰራዊት እንቅስቃሴ፣ የአካባቢው ውጥረትና የነዋሪዎች ስደትን በተመለከተ ነው። በመቀጠል ደግሞ ከዚሁ ወታደራዊ እንቅስቃሴ ጋር ተያይዞ ከመቀሌ በሳልሳይ ወያነ ትግራይ የተሰማው አስቸኳይ የተኩስ አቁም እንዲሁም የሰላም ጥሪ የፖለቲካ አንድምታ ነው። ከፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አልፎ አልፎ ይከሰቱ የነበሩ የትግራይና የፌዴራል መንግስት ውጥረቶች አሁን በራያ አላማጣ መስመር ወደ ከፋ ወታደራዊ ፍጥጫ መሸጋገራቸው ተሰምቷል። በኢትዮ ሱዳን ድንበር አቅራቢያ በሽረሪ ቀጠና ከተቀሰቀሰው ግጭት ማግስት በራያ አላማጣ ግንባር የህወሓት ሰራዊት በስፋት መሰማራቱንና አካባቢው በከፍተኛ የጦርነት ስጋት ውስጥ መውደቁን የሚወጡ ዘገባዎች ያመላክታሉ። ይህ ፍጥጫ ለምን አሁን ገነፈለ የሚለውን አውድ በጥልቀት ስንመረምረው ራያ አላማጣ ባለፉት ጥቂት ዓመታት በሁለቱ ክልሎች ማለትም በትግራይና በአማራ ክልሎች መካከል ትልቅ የማንነት የታሪክና የወሰን ውዝግብ ሲስተናገድበት የቆየ ስትራቴጂካዊ ቀጠና በመሆኑ በተለይም በጨርጨር፣ በቢሶበር፣ በቡታ መርፌ፣ በዋጫ ቆቦ፣ በጃሮታና በሰሌን ውሃ አካባቢዎች በርካታ ታጣቂዎችና ሰራዊት መደላደላቸውን እንዲሁም ለጦርነት ዝግጁ እንዲሆኑ ቀጥተኛ መመሪያ እንደወረደላቸው የቅርብ ምንጮች ይናገራሉ። ይህ ወታደራዊ እንቅስቃሴ በቀጠናው ሕዝብ ላይ ያሳደረው ተጽዕኖ እጅግ አሳሳቢና ከባድ ደረጃ ላይ ደርሷል። ባላማጣ ከተማና በዙሪያዋ የህግ ማስከበርና የስርዓት መላላት በመፈጠሩ ምክንያት ምሽት ላይ የቤት ለቤት ዝርፊያ መጨመሩን ፊታቸው በሸርጥ የሸፈኑ ታጣቂዎች የነዋሪዎችን ገንዘብ፣ ወርቅና ስልኮችን በኃይል እየቀሙ እንደሆነ ተገልጿል። ነዋሪዎች ከምሽቱ 1 ሰዓት በኋላ በፍርሃት ምክንያት መንቀሳቀስ አልቻሉም። በዚህ ምክንያት ቁጥራቸው ቀላል የማይባሉ የከተማዋ ነዋሪዎችና ቤተሰቦች ደህንነታቸውንና ንብረታቸውን ጥለው ወደ አቅራቢያው ቆቦ ከተማ በመሰደድ ላይ ይገኛሉ። ነገሩን በጥልቀት ስንመረምረው የደቡብ አፍሪካ የፕሪቶሪያው ስምምነት ከተፈረመ ከ3 ዓመታት በኋላ በዚሁ አካባቢ ባሉ አወዛጋቢ ቦታዎች ላይ ዘላቂ አስተማማኝና ህጋዊ መፍትሄ አለመሰጠቱ ለቀውሱ ዋነኛ መንስኤ ሆኗል። የህወሓት አመራሮች በቅርቡ ዛሬ እንደ በፊቱ ብቻችንን አይደለንም፣ ብዙ ወዳጆች አሉን በማለት የሰጡት መግለጫና በፌዴራል መንግስቱ በኩል የሚታየው ስጋትና ቅሬታ በቀጠናው እንደገና ወዳልተፈለገ አውዳሚ የጦርነት አዙሪት ሊገባ እንደሚችል የማንቂያ ደወል ነው። አሁንም የራያ አላማጣ ውጥረት በከረረበትና የጦርነት ደመና በቀጠናው ላይ በተደቀነበት በዚህ ወቅት ከመቀሌ ትልቅና ተጽዕኖ ፈጣሪ የፖለቲካ ድምፅ ተሰምቷል። በትግራይ ክልል የሚንቀሳቀሰው ተቃዋሚ የፖለቲካ ፓርቲ ሳልሳይ ወያነ ትግራይ አስቸኳይ ጋዜጣዊ መግለጫ በመስጠት ሁለቱንም ወገኖች ማለትም ፌዴራል መንግስትና የትግራይ ኃይሎችን ወታደራዊ እንቅስቃሴዎችንና መባባስ በአስቸኳይ እንዲያቆሙ እንዲሁም ወደ ሰላማዊ ውይይት እንዲመለሱ ጥብቅ ጥሪ አቅርበዋል። ሳልሳይ ወያኔ በመግለጫው እንዳሰመረበት በምዕራብና በደቡብ ትግራይ አቅጣጫ እንደገና ያጋጠመው ግጭት የፕሪቶሪያው የሰላም ስምምነት አፈጻጸምና የክትትል ክፍተቶች በግልጽ የሚያሳይ ነው። ፓርቲው እንደሚለው ዳግም ወደ ጦርነት መግባት የንጹሐን ዜጎች ስቃይ ከማራዘም አልፎ በክልሉና በአጎራባች ክልሎች የታየውን አንጻራዊ ሰላም ሙሉ በሙሉ ያደናቅፋል። በመሆኑም ሳልሳይ ወያነ የአፍሪካ ህብረት፣ የምስራቅ አፍሪካ በይነ መንግስታት እንዲሁም የዓለም አቀፍ ማህበረሰብ ባለድርሻ አካላት በሁለቱም ወገኖች ላይ አስፈላጊውን ዲፕሎማሲያዊ ጫና በማድረግ ውጥረቱን እንዲያረግቡ ተማጽኗል። ለዛሬ ያዘጋጀንላችሁ መረጃዎች እነኝን ይመስሉ ነበረ። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ?
በራያ አላማጣ የተከሰተውን ውጥረት እንዲሁም የወታደራዊ ኃይሎች እንቅስቃሴ በምን መልኩ ሊረግብ ይችላል ብላችሁ ታምናላችሁ? ሀሳብና አስተያየታችሁን ከታች ባለው የኮሜንት መስጫው ላይ ጻፉልን። መረጃውን ከወደዳችሁት ላይክ ማድረግ አትርሱ እያልን ለሌሎችም እንዲደርስ ሼር ያድርጉት። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ዕለታዊ የዜና ትንተናዎች ዘወትር ይከታተሉ እያልን ስለከታተላችሁን እጅግ አድርገን እናመሰግናለን። በሌላ መረጃ እስከምንገናኝ መልካም ጊዜ። ሰላም ለሀገራችን ይሁን።